ክብር ሁሉ ለጌታ ለኢየሱስ ክርስቶስ ይሁን። እንደምንሰነበታችሁ የተወደዳችሁ ቅዱሳን፣ ሰላም ለእናንተ ይሁን። እግዚአብሔር አምላኬን እጅግ አድርጌ አመሰግናለሁ። ዛሬ ደግሞ እንግዲህ ወደፊታችሁ መጥቻለሁ። በእግዚአብሔር ቸርነት በእግዚአብሔር ምሕረት የጀመርነውን ትምህርት እንቀጥላለን። እየተማረን ያለነው ትምህርት ስለ ሕማማቱ ሳምንት፣ በሕማማቱ ሳምንት ማለት ከሰኞ ጀምሮ እስከ ስቅለቱ ያለው ማለት ነው። በዚያ ሳምንቶች ውስጥ የተካሄደውን ነገር እየተመለከትን ነው። በዚያ ውስጥ እንግዲህ ወገኖቼ ሆይ ጸሎተ ሐሙስ አለ። እሱን በዝርዝር ተመልክተናል። ሐሙስ የተካሄዱ ነገሮችን ጌታ ኢየሱስ ክርስቶስ ከሐዋርያቱ ጋራ የጌታን ራት እንደገና ደግሞ ራት አብሯቸው እንደበላ በጣም በዝርዝር ነገሮችን ተመልክተናል። በተለይ በዚያ ምሽት የተካሄዱ 26 ነገሮችን አንስተን በዝርዝር ተመልክተናል። ከጸሎተ ሐሙስ ቀጥሎ ደግሞ የጌቴሰማኒ ጸሎት ጌታችን ኢየሱስ ክርስቶስ የተጨነቀበት፣ ያዘነበት፣ የታወከበት፣ የደም ላብ ያላበው ለ3 ሰዓት ሙሉ አንድን ጸሎት አባቶ ፈቃድ ቢሆን ይህች ጽዋ ከኔ ትለፍ እያለ ይጸልይ እንደነበረ፣ በጣም እንደተጨነቀ እንደተከዘ በዝርዝር ተመለከትን። ከዚያ ሲቀጥል ደግሞ የእንግዲህ ክላይማክሱ ወደ መስቀሉ ነው። ፊቱን ወደ ኢየሩሳሌም አቀና የሚል ሐሳብ አነሳን። እሱን ነው እየተማርን ያለነው። ምናልባት ጌታ ቢፈቅድ በሚቀጥሉት ጊዜያት እንደዚሁ በሕማማቱ ሰሞን የተካሄደውን የሆሳዕናን ዕለት ደግሞ ምን አይነት እንደነበረ እንማራለን። እንግዲህ በሉቃስ ወንጌል ምዕራፍ 9 ቁጥር 51 ላይ ሲናገር ምንድን ነው የሚለው? የሚወጣበትም ወራት በቀረበ ጊዜ ፊቱን ወደ ኢየሩሳሌም አቀና ይላል። ሳይፈራ ሳይደነግጥ ሞት እንደሚጠብቀው እያወቀ ሐሳቡን ሳይቀይር እንግዲህ እንደምታውቁት ሮብ ዕለት አስቆረቱ ይሁዳ ከሃይማኖት መሪዎች ጋር ተዋውሏል። ገንዘብ ተቀብሎ ጌታችን ኢየሱስ ክርስቶስን ሊሸጠው እንደሆነ እና በዚያ መሰረት ሐሙስ ዕለት ጌታችን ኢየሱስ ክርስቶስ በአስቆርቱ ይሁዳ መሪነት ይያዛል። ከዛ አርብ ዕለት ምን ይሆናል ማለት ነው? ይሰቀላል ማለት ነው። እንግዲህ ፈረንጆች እንደምታውቁት ጉድ ፍራይዴይ እያሉ ይናገራሉ። እውነት ነው፣ ለእኛ ጉድ ፍራይዴይ ነው። ምክንያቱም ልንሞት የነበረው ልንሰቀል የነበረውን እኛ ልንከፍል የነበረውን ዋጋ እሱ ከፍሎልናል ማለት ነው። ጉድ ፍራይዴይ ነው። ግን ለሱ ጉድ ፍራይዴይ አይደለም። የተሰቃየበት፣ የሾህ አክሊል ያደረገበት፣ እጆቹና እግሮቹ በሚስማር የተቸነከሩበት፣ ጎኑ በጦር የተወጋበት፣ የሾህ አክሊል ያደረገበት፣ በጥፊ የተመታበት፣ ሰውነቱ ከአጥንቱ እስኪለይ ድረስ የተገረፈበት ወገኖች ወይ ያ የስቃይ ሁለንተና በሙሉ ለሱ ጉድ ፍራይዴ ሊሆን አይችልም ወገኖች። ነገር ግን ያ ሁሉ ዋጋ የተከፈለው ለእኛ ነውና ያንን ነው በዝርዝር እየተመለከትን ያለነው። እንጸልያለን። እናመሰግንሃለን አባት ሆይ፣ ስምህ የተባረከ ይሁን። ቃልህን አስተምረን እግዚአብሔር ሆይ፣ ከሁሉ የማንሰው ልጅህን እኔን አስበኝ፣ በጌታ በኢየሱስ ክርስቶስ ስም አሜን። እንግዲህ ለእኔና ለእናንተ ሁሉን ቻለልን ማለት ነው ጌታችን ኢየሱስ ክርስቶስ። በሕማማቱ ሰሞን አርብን ጨምሮ የሆነው ትልቅ ነገር በመሆኑ ምክንያት ወገኖች ሆይ ከዚህ አንድ ሳምንት፣ ምክንያቱም ኢየሱስ ክርስቶስ ፊቱን ያቀናው ወደ ኢየሩሳሌም ለሞቱ ለስቅለቱ አንድ ሳምንት ሲቀረው ነው። በዚያ ሳምንት ውስጥ የተካሄደው ታሪክ ከሌሎች ሁሉ ታሪኮች ስለሚበልጥ አራቱ ወንጌላት በሚገርም ሁኔታ አድርገው ነው የዘገቡልን። እንግዲህ በተለይ ማቴዎስ እንደምታውቁት ከዘር ሐረጉ ጀምሮ ከውልደቱ ጀምሮ እድገቱን፣ አገልግሎቱን ብዙ ነገር ነው የጻፈልን። ማቴዎስ 28 ምዕራፎችን ነው የጻፈው። ከ28ቱ 7ቱን የተናገረው በፓሽን ዊክ ወይንም ደግሞ በሕማማቱ ሳምንት የሆኑትን ነገሮች ነው በዝርዝር የጻፈልን። ጌታችን ኢየሱስ ክርስቶስ በምድር ላይ 33 ዓመት ከ6 ወር ነው የኖረው። ታዲያ ማቴዎስ ይሄንን ሲዘግብልን የ33 ዓመቱን ታሪክ ሲዘግብልን በተለይ ደግሞ የ3 ዓመት ተኩሉን የአገልግሎቱን ከዚያ ደግሞ አልፎ ደግሞ በተለይ ደግሞ የአንድ ሳምንቱን በደንብ አድርጎ ዘግቦ አስቀምጦልናል። ማቴዎስ ከ28ቱ ምዕራፍ 7ቱን ምዕራፍ የሕማማቱን ሳምንት ነው ያስቀመጠልን። ማቴዎስ እንደጻፈልን የወንጌሉ ታሪክ የሚያተኩረው በተለይ 1.4
በሙሉ የሚያተኩሩት ከ28ቱ ምዕራፍ 1.4ቱ የሚያተኩሩት መስቀሉ ላይ ብቻ ነው። በዚያ አንድ ሳምንት ውስጥ ወይንም በመጨረሻው ሳምንት ምን እንደሆነ በጌታ በኢየሱስ ክርስቶስ ዙሪያ በደንብ አድርጎ ዘግቦ አስቀምጦልናል። ወደ ማርቆስ ስንመለከት ደግሞ ማርቆስ 16 ምዕራፎችን ነው የጻፈው። ከ16ቱ 6ቱን የሚያተኩረው የሕማማቱ ሳምንት ላይ ነው። the passion week በሚባሉት ወይንም ደግሞ የሕማማቷ ሳምንት ላይ አተኩሮ ወይንም 40% የሚሆነው ስለዚያች ሕማማት ሳምንት ላይ አተኩሮ ነው። አስቸጋሪ ሳምንት ናትኝ። ለጌታችን ለኢየሱስ ክርስቶስ አስጨናቂ ሳምንት ናት። ተከዘ፣ ፈራ፣ ደነገጠ ይላል። የደም ላብ አላበው ይላልኝ። ስለዚያች ሳምንት ነው የጻፈልን ማለት ነው 6ቱን ምዕራፍ። ወደ ሉቃስ በምንሄድበት ጊዜ እንደ ማቴዎስ ከውልደቱ ጀምሮ የዘር ሐረጉን ዘርዝሮ 24 ምዕራፎች ነው የጻፈው። ከ24ቱ 4.6ቱ የሚያተኩረው በኢየሩሳሌም በመጨረሻዋ ሳምንት ላይ ምን እንደተካሄደ ስለ ሕማማቱ ስለ መከራው ሳምንት በደንብ አድርጎ ጻፈልን ማለት ነው። ስለዚህ የሉቃስ ወንጌል 1/5ኛው ትኩረቱ ስለ ሳምንቷ ወይንም ስለ ሕማማቱ ሳምንት ወይንም ስለዚያች የመስቀል ሰሞን በደንብ አድርጎ አተኩሮ ጽፎልናል። ምክንያቱም መስቀሉ ዋነኛ ነገር ነው ወገኖች ሆይ። የነገራችን ሁሉ ምንጭ መስቀሉ ነው። አንዳንድ ሃይማኖቶች ስለ ጌታ ኢየሱስ ክርስቶስ መልካምነት በመንፈስ መወለድ ስሙንም እየቀየሩ ቢናገሩም መጨረሻ ላይ ሊገሉት ሲሉ ተሰውሮ አረገ ብለው የክርስትናን ዋና ስር መሰረት ሞቱንና ትንሣኤውን ያጠፋሉ። የክርስትና ዋና ስር መሰረት ምንድን ነው? ሞቱና መነሳቱ ነው። ዮሐንስ በወንጌሉ 21 ምዕራፍ ሲጽፍልን ነገር ግን ከውልደቱ ሳይሆን የጀመረው ልክ እንደ ዘፍጥረት ከዘላለም ነው የጀመረው። እግዚአብሔር እንደሆነ አምላክ እንደሆነ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ፣ ይህም በእግዚአብሔር ዘንድ ነበረ፣ ሁሉ በእርሱ ሆነው ከሆነው አንዳች ያለ እርሱ አልሆነም ብሎ ከዘላለም የነበረውን ኢየሱስ ክርስቶስን ገለጠልንና ልክ ምዕራፍ 1 ቁጥር 14 ላይ ቃልም ሥጋ ሆነ ብሎ ስለ ልደቱ ይናገራል። እና ሌሎች ብዙ ነገሮችን በዝርዝር ነግሮናል። ግን ስለ መጨረሻው ሳምንት የጻፈልን ወገኖች ከ21ዱ ምዕራፍ 8ቱን ምዕራፍ ብቻ ነው ስለ ሕማማቱ ሳምንት የጻፈልን። ያ ማለት እንግዲህ በዮሐንስ ወንጌል 1/3ኛው ትኩረቱ የመስቀሉ ሳምንት ወይንም የሕማማቱን ሳምንት ነው አዘርዝሮ አበክሮ የነገረን ማለት ነው። እና በአራቱ ወንጌላት ውስጥ ስንመለከት አራቱ ወንጌላት 89 ምዕራፎችን ነው የጻፉትኝ። ከ89 ምዕራፎች ውስጥ 25 ተኩሉ ስለ መጨረሻው ሳምንት ወይንም ስለ ሕማማቱ የሚናገሩ ክፍሎች ናቸው። ጌታ የተመሰገነ ነው። ስለዚህ ስለ ሕማማቱ ስለ መስቀሉ ጉዳይ አተኩሮ በሚጽፉበት ጊዜ ምክንያቱም ክርስትናና መስቀሉ ሊለያዩ የማይችሉ ነገሮች ናቸው። ክርስቶስ በመስቀል ላይ የሰራው ነገር ዋና ነገር ነው ወገኖች ሆይ። ምክንያቱም ያለ መስቀሉ ክርስትና የለም፣ ያለ መስቀሉ ሕይወት የለም፣ ያለ መስቀሉ መዳን የለም። ያለ መስቀሉ እርግማን ውስጥ ነው፣ በጨለማ ውስጥ ነው፣ በሞት ውስጥ ነው ያለው። መስቀሉ ነው ወገኖች ሆይ ከሞት ነፃ ያወጣን፣ ከድቅድቅ ጨለማ ወደሚደነቅ ብርሃን ያወጣን ምኑ ነው? መስቀሉ ነው ማለት ነው። ታዲያ ከወንጌላውያን ቀጥሎ ከአራት ወንጌላት ቀጥሎ ያለው የሐዋርያት ሥራ ነው። ለመልእክቶች ዋና ድልድይ ነው ወገኖች። መልእክቶች ሁሉ በዛ ውስጥ ነው ተሰግስገው የተጻፉትኝ። ስለዚህ የሐዋርያት ሥራን በምናነብበት ጊዜ በጣም ብዙ ስብከቶች ተካሂደዋል። በምናነብበት ጊዜ በጣም ብዙ ስብከቶች፣ በተለይ ደግሞ 4 አንኳር የሆኑ ስብከቶች ተካሂደዋል በመስቀሉ ዙሪያ ማለት ነው። በተለይ የመጀመሪያው አንደኛው ትልቁ ስብከት ከአራቱ አንደኛውና ትልቁ ስብከት ጴጥሮስ የሰበከው ስብከት ነው። እናንተ በአመፀኞች እጅ የሰቀላችሁትና የገደላችሁት እግዚአብሔር ጌታም ክርስቶስም አድርጎ አስነሳው፣ ይህ ለእስራኤል ሁሉ ይታወቅ አለ። የሐዋርያት ሥራ ምዕራፍ 2 ላይ ጴጥሮስ ማለት ነው። በጣም ኃይለኛ ስብከት ምን አደረገ? ሰበከ። 3000 ሕዝብ ወደ ጌታ እስኪመጣ ድረስ። የስብከቱ ማዕከል ምን ነበረ? መስቀሉ ነበር። ክርስቶስ መስቀል ላይ የሰራው ስራ ነበረ። ወገኖች ሆይ ወንጌል መሽተት ያለበት ክርስቶስን ነው። መስቀሉ ክርስትናን ይዞት የመጣው ነገር ስለሆነ መስቀል ክርስቶስ ካልሸተተ ክርስትና ወገኖች ሆይ ሕይወት የለውም።
በአዲስ ኪዳን መጨረሻም ላይ በዮሐንስ ራእይ ላይ በጉ የሚል ቃል በተደጋጋሚ ተጽፎ እንመለከታለን። በጉ በጉ በጉ። ወደ እግዚአብሔር መንግስተ ሰማያትም ስንሄድ የጌታችን የኢየሱስ ክርስቶስ መጠሪያው በጉ ነው እና ዮሐንስ በራእዩ 28 ጊዜ በጉ የሚል ቃል አስቀምጦልናል። የታረደው በግ ብሎ አስቀምጦልናል። ለክርስቲያን ትልቅ ሀብቱ እንግዲህ ልንገራችሁ፣ ዋናው ትልቁ ሀብቱ የክርስቲያን ደሙ፣ ስሙና ቃሉ ናቸው። ሌላ ሀብት የለንም፣ ሌላ ትምክት የለንም ወገኖች ሆይ። በሐዋርያት ሥራ የምናያቸው ታላላቅ ሰባኪዎች የምንመለከታቸው ለምሳሌ ጳውሎስ ብትሉ፣ ፊልጶስ ብትሉ፣ አጵሎስ ብትሉ ታላላቅ ሰባኪዎች ናቸው። የተናገሩት ስለ መስቀሉ ነው። የመስቀሉ አዋጅ ተናጋሪዎች ናቸው። ጌታ የተመሰገነ። ሁሉም ስለ መስቀሉ ነው የተናገሩት። ስለ ራፊ፣ ስለ ጨርቅ፣ ስለ መኪና፣ ስለ ትዳር፣ ስለ ሌላ አልተናገሩም ወገኖች። ዘመን እየተቀየረ መጣና ወንጀል እየሆነ መጣ፣ ንግድ እየሆነ መጣ ወገኖች ሆይ እንጂ ማንም በሙሉ የተነሱት መጽሐፍ ቅዱስ የተናገሩት በሙሉ ወገኖች ሆይ በረከት የለውም ማለት አይደለም። በረከት አለው፣ ግን ዋናው ሴንተሩ መስቀሉ ነበረ። ለምሳሌ ዮሐንስ ራእይ ምዕራፍ 5 ስንመለከት ሰማይ ላይ ከወጣንም በኋላ ስንሄድ ሁሉ ነገር ይቀራል። እዚህ ያለው ነገር ሁሉ ነገር ይቀራል። ቀጥሎ የሚሄድ ነገር የለም። ደስታው ሁሉ ይረሳል። እያንዳንዱ ነገር ወገኖች ሁሉ ነገር ይቀራል፣ ይረሳል። የማይረሳው ምንድን ነው? በጉ በመካከላቸው እንደታረደ በግ ሆኖ አየሁት ይላል። 24ቱ ሽማግሌዎች እዚህ አሉ። ከዚያ 4ቱ መላእክታን እዚህ አሉ። ዙፋኑ በዚህ በኩል አለ። በመካከል ሆኖ የታረደው በግ አየሁት ይላል። ይሄ ፈጽሞ የሚያሳየን ምንድን ነው? መስቀሉን ነው የሚያሳየን። መስቀሉ ማዕከላዊ እንደሆነ ነው የሚያሳየን። የወንጌል ማዕከል፣ የክርስትና ማዕከል ምንድን ነው? መስቀሉ ነው። ዛሬ በየቤተ ክርስቲያኑ ወገኖቻዊ አማኞች ዘፈንን እንኳን ቅዱስ ዘፈን እያሉ ወንጌል እየተቀየጠ ብዙ ነገር ሲሆን እንመለከታለን። ክርስትና በመስቀል ላይ የተሰራ ስራ ነው ወገኖች፣ በመስቀል ላይ የተካሄደ ነው። ይሄ ነው ዋናው ነገር። ቃሉ ሲናገር ታርደሃልና ውዳሴ፣ ጭብጨባ፣ ክብር፣ ስግደት ይገባሃል ይላሉ። ከዚያስ 4ቱ መላእክት ከዚያስ ሌሎችም ይሄንን በሚናገሩበት ጊዜ 24ቱ ሽማግሌዎች ደግሞ የቤተ ክርስቲያን ምሳሌዎች ናቸው። አክሊላቸውን የተሰጣቸውን አክሊል አውርደው ምን አደረጉ? ይገባሃል አሉ። ከምኑ የተነሳ? በመስቀል ላይ ከተሰራው ስራ የተነሳ ማለት ነው። ይሄ ብቻ አይደለም። በሙሉ ራእይን በምናነብበት ጊዜ ስለ በጉ ስለታረደው በግ ነው አበክሮ የሚናገረው። ራእይ ምዕራፍ 19 ስንመለከት ጌታ ተመልሶ ሲመጣ፣ ዓለምን ሊገዛ ሲመጣ፣ ለ1000 ዓመት ሊገዛ ሲመጣ፣ አርማጌዶንን ሊያሸንፍ ሲመጣ፣ ጠቅላላ በምድር ያሉ ነገስታቶች ለሱ ያልተገዙት ሁሉ እንዲገዙ ሊያደርግ ሲመጣ ነጭ ልብስ ለብሶ በነጭ ፈረስ ላይ ሆኖ በድል ሲመጣ ይላል። በጭኑና በልብሱ ላይ ምን ይላል? የነገስታት ንጉስ፣ የጌቶች ጌታ ተብሎ ተጽፎበታል ይላል። ወገኖች መስቀሉ መረሳት የሌለበት ነገር ነው። ድሮ ክርስቲያኖች አማኞች መስቀሉን እያሰቡ ያለቅሱ ነበረ። የድሮ ጴንጤዎች አልቃሻዎች ነበሩ። ለዚህ ነው ጳውሎስ ሲናገር ክርስቶስ ስለ ኃጢአታችን ሞተ፣ ተቀበረ፣ መጽሐፍ እንደሚናገር በሦስተኛው ቀን ተነሳ ይላል። 1ኛ ቆሮንቶስ ምዕራፍ 15 ላይ። ዛሬ ይሄ ሁሉ ተረስቶ ወንጌል ክርስቶስን አይሸትም። ሰው ነው የሚሸተው ወገኖች ሆይ። የጌታን ራትም ስንወስድ ጌታችን ኢየሱስ ክርስቶስ ያለው ነገር ምንድን ነው? ይሄንን በበላችሁና ይሄንን በጠጣችሁ ጊዜ ሞቱን ትናገራላችሁ ነው ያለው። ወደኋላ ሂደን እንድናስበው የተነገረን ሞቱንና ትንሣኤውን ነው። ይሄን በበላችሁ ይሄን በጠጣችሁ ጊዜ ሞቴንና ትንሣኤን ተናገሩ ነው ያለው ወገኖች። መስቀሉን ነው ተናገሩ ያለው። ለእኔና ለእናንተ የተሰራልን ሞቱን እንድንናገር ነው ወገኖች ሆይ። በጣም የሚገርም ነው። ዛሬ ለአንዳንዶቹ መስቀል ምንድን ነው? ጌጥ ነው። የአንገት ጌጥ ነው። የእጅ ጌጥ ነው። የተለያየ ጌጥ ነው። መስቀል ግን ኃይላችን ነው፣ መድኃኒታችን ነው፣ ቤዛችን ነው። ክርስቶስ በመስቀል ላይ የሰራው ስራ ሊረሳ የማይችል ነገር ነው። አባቶቻችን ወንጌሉን የሰበኩት መስቀሉን ነው ወገኖች ሆይ። ሐዋርያ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 2 ቁጥር 2 ላይ በመካከላችሁ ሳለሁ ከኢየሱስ ክርስቶስ በቀር እርሱም እንደተሰቀለ ሌላ ነገር እንዳላውቅ ቆርጬ ነበረ ይላል።
ጳውሎስ ሌላ ነገር የማወቅ ፍላጎትም አልነበረውም። ከዚያ ሲቀጥል ምን አለ? ዓለም ለእኔ እኔም ለዓለም ከተሰቀልኩበት ከክርስቶስ መስቀል በስተቀር ሌላ ትምክህት ከኔ ይራቅ አለ። ሌላ ሁሉ ለእኔ ምን ያደርግልኛል አለ? ፈጽሞ አለ። ቆላሲስ ላይ ይህን ሲናገር ማለት ነው የህይወታችን ትምክህት ምንድን ነው? መስቀሉ ነው። ሰው ያደረገን እኮ መስቀሉ እኮ ነው ወገኖች። ያለ መስቀሉ ምንድነን? ምንም ወገኖች ሆይ መስቀሉ ነው ህይወት የሰጠን። እንደገና ደግሞ ቆላሲያስ ምዕራፍ 1 ቁጥር 20 ላይ በእርሱ በኩል በመስቀሉ ደም ሰላም አድርጎ በምድር ወይንም በሰማይ ያሉትን ሁሉ ለራሱ እንዲያስታርቅ ፈቅዷል ይላል። ጌታ የተመሰገነው። ከእግዚአብሔር ጋር ሰላም ያደረገው በቀራንዮ መስቀል ላይ ከከፈለው ዋጋ የተነሳ ነው ሰላም የተገኘው ማለት ነው። ጌታ ይመስገን። ስለዚህ ለክርስትና ማዕከል ነው መስቀሉ። የዓለም ሰዎች ስኬት ሲያገኙ ልክ እንደሚያብዱት ሁሉ እኛም ጌታ የሆነ ነገር ሲያደርግልን ልክ እንደምንደሰት ሁሉ እንደሚያሳብደን ሁሉ ወገኖች ወይ ያከበረንን ጌታ መልሰን ለእርሱ ክብር ልንሰጥ ያስፈልጋል። ፖል መስቀል ለክርስቶስ ሞት መሆኑን ያውቃል። ስለዚህ ምን አለ? እኔ ሙቻለሁ ሲል ምን እያለ ነው? ሞት እንደሚጠብቀኝ አውቃለሁ እያለ ነው። መስቀል ሞት ነው። ስለዚህ እኔ ምን ላለሁ? ሞት እንደሚጠብቀኝ ያውቃለሁ። ክርስቶስ መስቀሌን ተሸክሞ የማይከተለኝ ቢኖር ብሎ ሲናገር ከፊታችሁ ሞት አለ፣ ለራሳችሁ ለፈቃዳችሁ መሞት አለባችሁ እያለ ነው እየነገረን ያለው። ወገኖች ሆይ መስቀሌን ተሸከሙ። መስቀል መሞቻ ነው። ለፈቃዳችን፣ ለስሜታችን፣ ለራሳችን ነገር የምንሞትበት ለክርስቶስ የምንኖርበት ነው። ወገኖች እግዚአብሔር በመንፈሱ ጸጋውን ያብዛልን። እግዚአብሔር ዓይናችንን ያብራልን። የድሮ መዝሙር አለ እንዳረሳው የሚል መዝሙር ማለት ነው። ዘዳግም ላይ እግዚአብሔር ሁለተኛውን ሕግ በሚሰጣቸው ጊዜ ወደዚያች ወደ ተስፋይቱ ምድር ገብታችሁ በምትኖሩበት ጊዜ ብሎ ሁለተኛውን ሕግ ሲሰጣቸው ምን አለ? ወደዚያች ወደ ተስፋይቱ ምድር ገብታችሁ ማርና ወተት ወደምታፈሰው ምድር ገብታችሁ እግዚአብሔር ከሰማይ በሚመለከታት ምድር ገብታችሁ 24 ሰዓት ልምላሜና በረከት ጠል ባላት ምድር ላይ ገብታችሁ በምትኖሩበት ጊዜ ቤት ስትሰሩ፣ ስትበሉ፣ ስትጠጡ እንዳትረሱኝ ተጠንቀቁ አለ። ብዙ ሰው የመርሳት ችግር አለበት፣ እንረሳለን። ጥጋብ ሲመጣ ከኋላ ዘወር ብሎ ማሰብ ወገኖች ሆይ ጥንቃቄ ያስፈልጋል። አንገት የተሰራው አዙሮ ለማየት ነው ይላሉ አባቶቻችን። ክርስቶስ ከምን እንዳወጣን ወደኋላ ማሰብ ተገቢ ነው ወገኖች። የድሮ መዝሙር አለ አሁንም ያ ብርቱ ጣርህ በጣርክ ጊዜ እንዳረሰው በጌቴ ሰማኒ የተጨነከው ስለኔ ነው፣ ደምህ የፈሰሰው ስለኔ ነው የሚል ወገኖች ያ ሁሉ ዋጋ የተከፈለው ስለኔ ነው። ያ መረሳት የሌለበት ነገር ነው። የክርስቶስ ሞት ወገኖች ልንገራችሁ፣ ቢያስለቅስም ቢያሳዝንም ፓራዶክስ ነው። የሚያስለቅስ ቢሆንም የሚያስደስትም ነው፣ የሚያስቅም ነው ወገኖች። ለምን? ለኛ እውነት ነው፣ ዋጋ ተከፍሏል። ነገር ግን ለጌታ ለኢየሱስ ክርስቶስ የሚያሳዝነው ምክንያት ምንድን ነው በምንልበት ጊዜ በዓለም ላይ ንጹሕ ሰው ሆኖ የሕግ ፈራጆች በፊቱ አቅርበው ምንም በደል የለብህም፣ ምንም ወንጀል የለብህም ብለው ዳኞች ፈርደው፣ ነገር ግን አሳልፈው የሰጡት እጃቸውን ታጥበው እንዲሞት የፈረዱበት ንጹሕ ነህ ብለው የፈረዱበት በዓለም ላይ እንደሱ የለም። ንጹሕ ነህ ብለው እንደገና ተሰቅሎ እንዲሞት የፈረዱበት በዓለም ላይ ወገኖች ከሆኑ ነገሮች በጣም የሚገርመው በንጽህና የተገደለ ጌታችን ኢየሱስ ክርስቶስ ብቻ ነው። በዓለም ላይ ደግሞ ክቡር የሆነው ደግሞ ምንድን ነው? መስቀል ነው። በሌላ ነገር የሚጋጭ ነገር አለው፣ ፓራዶክስ ነው። ነገር ግን ክቡር ነው። ምን ማለት ነው? እሱ በመስቀል ላይ የሚሰቀል የተረገመ ይሁን ተብሎ ተጽፏል። መስቀል ለአይሁዳውያን የእርግማን ምልክት ነው፣ የተረገመ ይሁን ተብሎ። በሌላ የድሮ መዝሙር አንድ መዝሙር አለ፣ አሁንም ልንገራችሁ። ምን ይላል ሲዘምር? የሐዘን ቀን ነው ሆኖም ግን የደስታ ቀን ነው ይላል። ምን ማለት ነው? ተመልከቱ። የሰይጣንን ሞኝነት የምታውቁት፣ መለኮታዊነት እንደሌለው የምትረዱት፣ ሁሉን አዋቂ እንዳልሆነ የምታረጋግጡት ክርስቶስን ወስዶ መስቀል ላይ በመስቀሉ ነው። ለምን? መስቀል እኮ የሰራው በእጁ ላይ የነበርነውን ባሪያዎቹን፣ አንጡራ ሀብቶቹን እንደፈለገ ሊያደርገን የሚችለውን
እኛን መሸጦ ባሪያዎቹን ነፃ ያወጣን ነው መስቀል ማለት። እኛ ነፃ እንደምንወጣ ቢያውቅ ኖሮ ኢየሱስ ክርስቶስን ወደ መስቀል አይወስደውም ነበረ። ስለዚህ ሰይጣን አያውቅም። መስቀሉ ለኢየሱስ ክርስቶስ ውርደት ነው። አዎ ያሳዝናል። በንጽህና ነው የተገደለው፣ ኃጢአት ሰርቶ አይደለም። ለእኛ ግን ደግሞ ደስታ ነው፣ ሰላም ነው፣ ዘለዓለማዊ ሕይወት ነው ወገኖች። ስለዚህ እግዚአብሔር ኃጢአትን ይጠላል፣ ኃጢአተኛን ይወዳል። ኃጢአትን መጥላቱን የገለጠው ደግሞ በምንድን ነው? በመስቀል ነው። ፓራዶክስ ነው ያልኳችሁ ለዚህ ነው። አብ ከልጁ እንኳን ፊቱን እስኪያዞርበት ድረስ ነው የሆነው። ፊቱን አዞረበት ይላል መስቀል ላይ። ኤሉዌ ኤሉዌ ላማ ሰበቅታኒ እስኪል ድረስ ማለት ነው። ምን ያህል ኃጢአትን እንደሚጠላ፣ ከዚያስ ምን ያህል ደግሞ ኃጢአተኞችን እንደሚወድ ኃጢአትን መጥላቱን አሳየ መስቀል ላይ። ኃጢአተኛን እንደሚወድ ግን ደግሞ ያሳየበት ነው። ምክንያቱም አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷል ነው የሚለው የእግዚአብሔር ቃል። አሁንም የምትመለከቱት መስቀሉ አስደሳችም ነው አሳዛኝም ነው። ፓራዶክስ ነው የምላችሁ ለዚህ ነው። ኃጢአተኛውን ይወዳል፣ ኃጢአትን ይጠላል። ኃጢአተኛውን ባይወድ ኑሮ ጌታችን ኢየሱስ ክርስቶስ በመስቀል ላይ ተሰቃይቶ እስከ ሞት ድረስ እንደዚህ ዋጋ አይከፍልም ነበረ። ወገኖች ወይ መስቀል ቤዛችን ነው፣ መድኃኒታችን ነው። ልንገራችሁ፣ መስቀሉ እኮ የነበረው ማዕከል ላይ ነው። ምን ማለት ነው? በቀኝና በግራ በኩል ሁለት መስቀሎች ነበሩ። በሁለቱ መስቀሎች ደግሞ ሁለት ወንበዴዎች ተሰቅለው ነበረ። አጥፍተዋል፣ ገለዋል፣ ሌላም ወንጀል ሰርተዋል። በእነሱ መካከል ነበረ ወገኖች ወይ ኢየሱስ ክርስቶስ ማዕከል ሆኖ የተሰቀለው። ታዲያ ይሄንን የተሰቀለ ኢየሱስ ክርስቶስ ሁለቱ በተለያየ አይነት መንገድ ነው ያዩት። ሁለቱም ሰዎች ናቸው። አንደኛው መስቀሉ ውስጥ፣ እዚያ መከራ ውስጥ፣ እዚያ ደካማ ውስጥ፣ አቅም የሌለው ውስጥ፣ የተንጠለጠለ ውስጥ ጌታን ተመለከተው አንደኛው ግን ወገኖች ሆይ ያንን አልተመለከተም። አንደኛው ምን አለ? እባክህን እኔን ኃጢአተኛውን እኔን እባክህ ይቅር በላይ በመንግስት አስበኝ አለው። ጌታችን ኢየሱስ ክርስቶስ ዛሬ በመንግስቴ ከኔ ጋር ትሆናለህ አለ። ሌላው ግን ምን አለ? ጭራሽ ይሳደብ፣ ይረግመው፣ ሪጀክት ያድርገው። አንተ ጌታ ከሆንክ፣ እግዚአብሔር ከሆንክ፣ አምላክ ከሆንክ፣ አዳኝ ከሆንክ አንተ ራስህንም አድን እኛንም አድነን አለ። ወገኖች ስለ መስቀሉ ስለ ጌታችን ኢየሱስ ክርስቶስ የምንሰጠው ውሳኔ ዘለዓለማዊ ነገራችንን ይወስናል። ጥንቃቄ ያስፈልገናል። ዘለዓለማችን የት እንደምንኖር ይገልጻል። ወገኖች ሆይ ልንገራችሁ፣ ክርስቶስ በመስቀል ላይ ከተሰቀለ በኋላ መንግሥተ ሰማያት በሚሄድበት ጊዜ፣ ከሞት ከተነሳ በኋላ በሚሄድበት ጊዜ መጀመሪያ አብሮት ተከትሎት የገባው ማን ነው? ሌባው፣ ወንበዴው አብሮት ገባ ማለት ነው። ሌባ የነበረው በክርስቶስ ደም ታጥቦ መንግሥተ ሰማያት ገባ ማለት ነው። ለዚህ ነው ጌታችን ኢየሱስ ክርስቶስ አመንዝራዎችና ሌቦች ወደ እግዚአብሔር መንግሥት በመግባት ይቀድሟችኋል አለ። ዛሬ ወደዚህ ወደሚወዳችሁ ጌታ ነው ያጠበን፣ በደሙ ያነጻን። የፈሰሰው ደም ቀራንዮ ቦታ ላይ ነው። ያ ደም እኛን ምን አደረገን? አጠበን። ዛሬም ያጥበናል። አንደኛ ዮሐንስ ምዕራፍ 1 አንደኛ ዮሐንስ ምዕራፍ 2 ላይ የልጁ የኢየሱስ ክርስቶስ ክቡር ደም ከኃጢአት ሁሉ ያነጻል ይላል። ዛሬም ትኩስ ነው፣ ያጥባል። ያንተን ኃጢአት ያጥባል፣ ያንቺን ኃጢአት ያጥባል። ወደ ክርስቶስ ኢየሱስ እንድትመጡ ጋብዛችኋለሁ። ይሄ መረሳት የሌለበት ነገር ነው። ሁልጊዜ መታወስ ያለበት ነገር ነው። አማኞች ሁልጊዜ ሊያስቡት የሚገባ ነገር ነው። አንዴ ተቀብየዋለሁ ብቻ አይደለም። ሁልጊዜ የሚያጥበን መስቀሉ የክርስቶስ መስቀል ነው። አዎ ግን እንደ ሞተ አልቀረም፣ ተነስቷል። ጌታ የተመሰገነው። ይሄ ነው ደስታችን። ይሄ ሊረሳ የሚገባው ነገር አይደለም። ሰማይ ላይ በምንሄድበት ጊዜ በጉ እንደታረደው ሆኖ የሚታወቅበት በእጁ ላይ ያለው ቁስልና በእግሩ ላይ ያለው ቁስል አይጠፋም አለ እናየዋለን። ከዚያስ እንዴት አይነት የሚገርም ነው! በምን ሁኔታ ነው እዚህ የተገኘሁት ብለን እንገረማለን፣ እንደነቃለን። ምክንያቱም ይሄንን ያደረገው ምን ነው? መስቀሉ ነው። ጌታ የተመሰገነው ነው። ለዚህ ነው እናምናለን፣ በመስቀሉ እንቆማለን፣ በወንጌሉ ሕያው ሆኖ ይሰራል፣ አልተለወጠም ቃሉ የሚለው መዝሙሩ። ያ የመስቀል ሁኔታ ዝም ብሎ የመጣ መሰላችሁ? አይደለም። ኢየሱስን ያስተከዘ፣ ኢየሱስን ያስጨነቀ፣ ኢየሱስን ያስደነገጠ፣ የደም ላብ ያላበ፣ ያለቀሰ፣ በደረቱ ያስደፋ ነገር እኮ ነው ወገኖች ሆይ። ይሄ እኮ ነው
ሲጸልይ ራሱ ጌተሰማኒ ምን ብሏል? አባት ሆይ ከዚህች ሰዓት አድነኝ አለ። አድነኝ እባክህ፣ ከብዶት ነበር። አድነኝ አለ። ከዛስ ለካ ደግሞ ለዚህ ነገር ስለመጣ ለካ ደግሞ ለዚህ ነገር ነው የመጣሁት አለ። ኢየሱስ የተሰቀለው ደሙ ከተማዋን ያረክሳል ተብሎ ከኢየሩሳሌም አውጥተው የጉድፍ መጣያ በሚባለው ቦታ ላይ ነው የገደሉት። እዚያ ቦታ ላይ ነው ወስደው የጣሉት። ወገኖች ሆይ እኛን የቀደሰ ቅዱስ ደም መቅደሱን ያረክሳል ብለው አውጥተው ከከተማ ውጭ ወገኖች ሆይ አውጥተው ጣሉት። ቆሻሻ መጣያው ጋር ከመቅደሱ አውጥተው። ወገኖቼ ልንገራችሁ፣ ኢየሱስ ክርስቶስን አልገደሉትም። ወንጌላውያን ሲጽፉም ኢየሱስ ክርስቶስን ገደሉት አይደለም የሚለው። ኢየሱስ ክርስቶስ ራሱ በፈቃዱ ነፍሱን ሰጠ፣ ነፍሱን ተወ ነው የሚለው። አልገደሉትም፣ ራሱ ነው የሞተላቸው። ወገኖች ሆይ እንደዛ ቢሆን ኢየሱስ ክርስቶስ 3 ጊዜ የመግደል ሙከራ ተካሂዶበታል። አንደኛ በልጅነቱ እንደምታውቁት ማቴዎስ ምዕራፍ 2 ላይ ሄሮድስ ሊገለው እናቱና የማርያም እጮኛ ዮሴፍ ወደ ግብፅ በመልአኩ ገብርኤል ምክንያት ወደ ግብፅ ይዞት እንዲሸሽ ሲነገር እንመለከታለን። አልቻሉም። ያን ጊዜ ነበር መግደል። እሱን ያገኙ መስሏቸው ስንትና ስንት ሕፃናቶችን ሁሉ ገሏል ሄሮድስ። አልተቻለም። ከዚያስ በሚያስተምርበት ጊዜ እንደገና የእግዚአብሔር ልጅ ነኝ አለ ብለው እንደገና ወስደው ወደ ገደል ሊጥሉት አሉ ይላል። ነገር ግን ምን ሆነ ይላል? በመካከላቸው አልፎ ሄደ ይላል። በመካከላቸው አሁንም አልቻሉም። ወገኖች በሶስተኛው ግን ራሱን አሳልፎ ሰጠ። ለዚህ ነው ዮሐንስ ወንጌል ምዕራፍ 17 ላይ ሲናገር አሁን አባት ሆይ ሰዓቲቱ ደርሳለች ይኸው አለ። ለሞት ራሱን አሳልፎ ሰጠ። ለሞት ራሱን አሳልፎ በመስጠቱ ሊሞት ወደ ኢየሩሳሌም ፊቱን አቀና፣ ወደ መስቀሉ ራሱ ሄደ። ወገኖች ለዚህ ነው ነፍሱን ተወ ይላል። ሉቃስ 22:53 ላይ ስታነቡት ወገኖች ራሱን ተወ። ስለዚህ በፈቃዱ ነው እንጂ በፈቃዳቸው አይደለም የሞተው። በፈቃዳቸው ቢሆንማ በሕፃንነቱ ይገሉት ነበረ፣ ገፍትረው ወደ ገደል ይጥሉት ነበረ። ልንገራችሁ፣ ኢየሱስ ክርስቶስ እናት መርጦ ነው የተወለደው። የሚወለድበትን ቦታ መርጦ ነው የተወለደው። የሚወለድበትን ሀገር መርጦ ነው የተወለደው። ዝም ብሎ በዘፈቀደ መርጦ ነው። ሲሞትም መርጦ ፈልጎ ነው። ወገኖች አልገደሉትም። መርጦ እያንዳንዱን ነገር መርጦ እንደፈለገ ነው የሆነው። ከፈቀደው ካሰበው ነገር የጎደለ ነገር የለም። ይሄ ኢየሱስ ክርስቶስ ለአንቺ ዋጋ ከፍሏል። ይሄ ኢየሱስ ክርስቶስ ለአንተ ዋጋ ከፍሏል። በመስቀል ላይ ሕይወቱን ሰጥቶናል። መስቀል ሕይወታችን ነው፣ አዳኛችን ነው፣ መቤዣችን ነው፣ ኃይላችን ነው፣ ፈውሳችን ነው፣ በረከታችን ነው፣ ቅባታችን ነው፣ ሞገሳችን ነው፣ ዘለዓለማዊ ሕይወታችን ነው። ወደዚህ ወደ ኢየሱስ ክርስቶስ ነው። የዛሬ 2000 ዓመት ለአንተ መስቀል ላይ ዋጋ ከፍሏል። አምጧል፣ አልቅሷል፣ ሕይወት ሰጥቷል። ዛሬ ከዚህ ካለህበት ነገር የሚያወጣ ይህ የመስቀሉ ስራ ነው። ና ወደ ክርስቶስ። ላንተ ነው የተከፈለው፣ ላንተ ነው ያማጠው፣ ላንተ ነው ያለቀሰው፣ ላንተ ነው የተጨነቀው፣ ላንተ ነው ግራ የተጋባው፣ ላንተ ነው የደነገጠው። ከብርቱ እንባ ጋር አለቀሰ ይላል ዕብራውያን ምዕራፍ 5 ላይ ሲናገር፣ ከብርቱ እንባ ጋር ጮኸ ይላል ወደ አባቱ። ይህች ጽዋ ከኔ ትለፍ ብሎ ኖርማል ሞት አይደለም፣ ተራ ሞት አይደለም። የዓለምን ኃጢአት ሁሉ ተሸክሞ ነው መስቀል ላይ የወጣው። ወገኖች ሆይ ሞትንማ ማንም ይሞታል። ማንም ጀግና ሞት፣ ማንም ደካማ ይሞታል። ነገር ግን ይሄኛው ሞት የተለየ ነበር። እግዚአብሔር ዓይናችንን ያብራለን። ወደዚህ ወደ ክርስቶስ ነው። ጌታ ይወዳችኋል። ዘመናችሁ ይባረክ። አባት ሆይ እናመሰግንሃለን። ክብር ላንተ ይሁን። ይሄ ቃል በየሰው ቤት ሁሉ ይግባ። ተመስገን። በጌታ በኢየሱስ ክርስቶስ ስም አሜን።